ይሄ ጥቃቅን ነገሮችን እንደማልዘግብ ነግሬያችሁ ነበር። ማለትም በዚህ በጎጃም በጎንደር በሸዋ በወሎ የሚደረጉትን ይሄ በሻለቃ ደረጃ በብርጌድ ደረጃ እየሄደ ጥውጥው እየተደረገ ስለሚደመሰሰው ብልጽግና ወታደር አልናገርም ብዬ ነበረ፣ ስለዋናው እንጂ ብዬ ነበር። ዛሬ ግን ትልቅ የሆነ ሰበር ስላለ መጥቼላችኋለሁ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርገው። አንተ ነግሬያለሁ እኮ አንተ ነግሬያለሁ። አንተ መሪው ከተነሳ የለም ብሎ የተነሳ ነው መሪው። ማንም አይመልሰው። የፈለግከውን ቀልበው፣ የፈለግከውን አሰልጥነው፣ ከእስራኤል አሰልጥነው፣ ከአሜሪካ አሰልጥነው፣ ከራሽያ አሰልጥነው፣ ከቻይና ኮማንዶ ብለህ አሰልጥነው። እንኳን 10 ዓመት 1000 ዓመት ያሰለጠንከውን ይዘውና መሪው በቁምጣ ለባሽነቱ መሪው በብልኮው ነው ይቀልበዋል። ስለዚህ ሰብስክራይብ አድርግ። አንተ ልብህን ሞቅ የሚያደርግህ ልብህን ነፋ የሚያደርግህ ደረትህን ነፋ እንድትል የሚያደርግ ወሬ ነው ይዤልህ የመጣሁት። ይሄ ዝም ብሎ ትርኪ ምርኪ አይደለም። ትክክለኛውን መረጃ ነው የማመጣልህ። አብይ እንዲህ አለ፣ አብይ ከፋፈለን፣ አብይ እንደዚህ አለ፣ እዛ ሄዶ ጎንደር ሄዶ እንደዚህ አለ፣ ጎጃም ሄዶ እንደዚህ አለ፣ ወሎ ሄዶ እንደዚህ አለ፣ ወሎ ወደ ኦሮሞ ሊሄድ ነው የሚል ወሬ አይደለም ማውራ። ምክክር ኮሚሽኑ እንደዚህና እንደዚህ ያደረገ አዲስ አበባን ወደ ኦሮሞ ሊከልል ነው። ምክክር ኮሚሽኑ ተደበላለቀ፣ ረግጠው ወጡ የሚል ወሬ አይደለም ማውራላት። ይሄ ዝም ብሎ ተራ ነው። ይሄ የጨዋታ ማዳመቂያ ነው። አንተ ይሄ ማዳመቂያ ነው። የብልጽግና ማዳመቂያ ማጨብጨቢያ ነው። አጀንዳ ነው። እንደማይሆን ታውቀዋለህ፣ እንደማይፈጸም ታውቀዋለህ። ምክክር የፈለገው ምክክር ህዝብ ተሰብስቦ ይምከር ይዘክር እንደማይሆን ይችንታል አንዲት ነገር ነጥብ እንደማትሆን ወቅ እኔ ያውቃል። ስለዚህ ማለፈው እኔ ጉንጭን ማለፈው እኔ ምነግርህ ፍሬ ያለው እውነት የሆነ ተጨባጭውን ታንጀብል የሆነ ነገር ነው ምነግርህ። አንተ አንጀብል የሆነ ነገር ነው ምነግርህ እንጂ ዝምዬ የፕሮፓጋንዳ የብልጽግና አጫፋሪ ስለሆነው አልነግርህም። ወይ ምክክሩ እኮ ተደበላለቀ፣ ተጣላ፣ ረግጠው ወጡ እንደዚህ። ይሄ ጨዋታ ነው፣ ማጫወቻ ካርድ። ያን አይደለም ምነግርህ። እንዲህ ነው እንግዲህ አንተ ነግሬሃለሁ ከዚህ በፊት። ይሄ በጎጃም በጎንደር በሸዋ በወሎ የሚደረጉ ጦርነቶች በአሁኑ ሰዓት ያሉት ሙሉ ጦርነት አይደለም እየተደረገ ያለው። ነግሬሃለሁ። አማራ እየተለማመደ ነው። አማራ እየተለማመደባቸው በልምምድ ወታደር ሲሰለጥን በስልጠና ወቅት በልምምድ በተለይ የተኩስ ልምምድ ነግሬሃለሁ። በላይ ላይ ጀት ይሄዳል፣ ይተኩሳል፣ ቤም ይተኮሳል፣ መድፍ ይተኮሳል፣ ታንክ ይተኮሳል፣ አየር ቀውጢ ነው የሚሆን በላይ ላይ። ያ ሁሉ እየዘነበብ ነው ልምምድ የምታደርገው። ስለዚህ አማራ ፋኖ ልምምድ እያደረገ በዚህ ነው፣ ልምምድ እያደረገ ነው። ድሮን ከላይ ይምጣ፣ ጀት ይምጣ፣ መድፍ ከላይ ይወርወር፣ ቤም ይወርወር፣ በአማራ ክልል በጎንደር በጎጃም በሸዋ በወሎ ያ ሁሉ ይተኮስ። ግን አማራ እየተለማመደ ነው። አንተ እየተለማመደ ነው፣ እየሰለጠነበት ነው እንጂ አሁን ስልጠና ሲያልቅ የሳምንት ዕድሜ እመነኝ፣ የአንድ ሳምንት ዕድሜ እመነኝ። እውነተኛው ማጥቃት እውነተኛው ውጊያ ሲጀመር አማራ 1 2 3 ጀምር ተብሎ ሲጀመር በአራቱም አቅጣጫ ከጥምዶ ጋር ሆኖ የሳምንት ዕድሜ እመነኝ፣ የሳምንት ዕድሜ ታያለህ። የዛን ጊዜ የሚሆነውን ታያለህ። እውነትም እኔ ወታደር አይደለሁም፣ እውነቱም አልተናገርኩም ማለት ነው። እውነት አልተናገርኩም ማለት ታያለህ። ስለዚያ ነው የምዘግብልህ፣ ስለዚያ ነው የምነግርህ። ኧረ በጎጃም እኮ 1 ሻለቃ ተደመሰሰ አልነግርህም። የዕለት ተዕለት ስራ ነዋ። በጎንደር እንደዚህ 10 ሰው 30 ሰው ተገደለ፣ ይሄን ያህል መሳሪያ አልነግርህም። የዕለት ስራ ነዋ፣ ታውቀዋለህ።
በሸዋ እንደዚህ ሆነ አልነግርህም። በወሎ እንደዚህ ሆነ፣ በወሎ ውስጥ እንደዚህ ደሴፋ አልነግርህም። ዝም ብሎ ተራ ነዋ። ተራ ስለሆነ ነው። 10 ሰው ሄዶ መግደል፣ 10 ሰው መማረክ፣ 30 40 ክላሽ መማረክ፣ አርፒጂ ይሄ ምንድነው አየር መቃወሚያ ምናምን እሱን መማረክ ተራ ነው። ለፋኖ ተራ ነው፣ ጨዋታ ነው። አንተ እኔ የምነግርህ ዋናውን ነው። ዛሬ የመጣሁልህም ለዚህ ነው። በሸዋ መራቤቴ አንተ የሸዋ እንዲቀልድ አደረከው። ሸዋ መራቤቴ 101ኛ ብርጌድ በቃ የሰለጠነ የተባለ አየር ወለድ 101ኛ ብርጌድ እየነገርኩ 101ኛ የሰለጠነ የተባለ የሐረር ሰንጋ እየመጣ የተቀለበ ወተት እየጠጣ ቅንጬና ገንፎ እየበላ የደለበ ወፍ ከሰማይ ያወርዳል የተባለው አየር ወለድ የሸዋን አብስት የሸዋው ፋኖ ብልኮን እንደዚህ አጣፍቶ ቁምጣውን ለብሶ በባዶ እግሩ እየሄደ ግንባር ምልጥ አድርጎ ነው የደመሰሰው። አንተ ስለዚያ ነው ደስ ስላለኝ ነው እንዴት እንደሆነ ይሄ ትልቅ የምስራች ስለሆነ ነው የምነግርህ። የምስራች ትልቅ የሆነ የድል የምስራች የድል ማስጀመሪያ ስለሆነ ነው የምነግርህ። 101ኛ አየር ወለድ የብልጽግና ብርጌድ ሙሉ ለሙሉ ተደምሷል። የተረፉት ጥቃቅን አንዳንድ ነፍሳቸውን ማውጣት የሮጡ የፈረጠጡ የ8 ዓመት ሕፃን ልጅ ገሎ ነው የሄደው። አንተ ፊት ለፊት ያገኘውን ገሎት ነው የሄደ። የ8 ዓመት ተመልከት ያለውን ነገር መንግስት የምትለውን እየሰራ ያለውን ተመልከት። አማራ እኮ ወዶ አይደለም አንተ ነፍጥ ያነሳው። አማራ እኮ ዝም ብሎ አይደለም ነፍጥ ያነሳው። ችሎ አህያ እየተባለ እየተሰደበ ቁምጣ ለባሽ እየተባለ ችሎ የተነሳው እኮ ዝም ብሎ አይደለም አንተ። እናቱ እኮ ስለተገደለች ነው። እህቱ ስለተደፈረች ነው እኮ። ሚስቱ በፊቱ ስለተደፈረች እኮ ነው። ሚስቱ በፊቱ አንተ በጎጃም እናቱ በፊቱ ስለተደፈረች እኮ ነው። ትምህርት ቤቱ ስለተቃጠለ እኮ ነው። ሆስፒታሉ ማምለኪያ ትምህርት ቤተ ክርስቲያኑ መስጊዱ ስለተቃጠለበት እኮ ነው አማራ የተነሳው። ችሎ አህያ እየተባለ ፎካሪ ነው እየተባለ በሳምንት ውስጥ በ15 ቀን ሱሪውን አስፈታለው እየተባለ አዋቂ ሆኖ ያለ እንዳላዋቂ ጀግና ሆኖ እንዳለ ጀግና እንዳልሆነ እየሆነ እየተደረገ ያየ ሲብስበት እኮ ነው አንተ አማራ የተነሳው። አማራ ሲነሳ ደግሞ ውጤቱን አይተሃል። አብይ ያለውን አልሰማህም እንዴ? ባነው አይሮ ባህር ዳርን ኤርፖርት የመታው ማን ያፈረሰው? ያችን ጠጋገነና መጣላ። እነሱ ያፈረሱትን እኛ ያው እየጠገና አሳምረን ሰራል። ካፈረሰ ጋር እንዴት ጥምዶት አደርጋለሁ። አማራና ትግሬ ምንጊዜም ተለያይቶ አይለያይም። ይጣላል፣ ይታረቃል፣ ይገፋፋል፣ ይተቃቀፋል። አማራና ትግሬ እመነኝ ከየትኛው ብሔረሰብ ይልቅ አማራና ትግሬ የተቀራረበ ነው፣ የተዋሃደ ነው። አማራና ኦሮሞ የተዋሃደ ነው። እመነኝ በመላው ኢትዮጵያ ማንም የሚገፋፋ የለም። ወንድም እኮ እና እህት ይጣላል፣ ቤት ውስጥ በአንድ በርስት ይጣላል፣ በቤት ይጣላል። ልጁን አታውቅም እንዴት እንደሚጣላ አታውቅም። ታውቃለህ? ተመልሶ እኮ ነው የሚጣላው። እጣትን ገማ ብለህ ቆርጣ አጥለውም። የትግራይና የአማራ ጥል ውሃ የማያነሳ ነው። አንተ ዘለቄታ የሌለው ነው። እንኳንስ የትግራይ የኤርትራ የአስመራ ህዝብ አንድ ነው። ደሙ ቢመረመር ደሙ ቢታይ ዲኤንኤ አንድ ነው። የኢትዮጵያዊ ደም አንድ ነው። ስለዚህ እንዴት ጥምዶ እንፈጥር እንተቃቀፍ? እየገደልከን እያረድከን ዝም ብለን አንቀመጥም። ብልጭልጭ ነገር ሰራልን ብለን በጎርፍ የሚወሰድ ነገር ሰራልን ብለን ዝም ብለን አንቀመጥም። እመነኝ
ዶክተር አብይ ከዚህ በፊት ነግሬያለሁ ተው ብዬ ገና ሲጀመር ገና ከጥንስሱ በአማራ ላይ ጥይት ስተኩስ በአማራ የአማራን ትጥቅ ላስፈታ ስትል ተው ሂድና ወደ ኋላ ተመልከት ሂድ ተው አብይ ተው ይሄ ነገር አያዋጣም ራሴ የተናገርከው እኮ ነው ስለ አማራ እኮ ተናግራል ተው አላልንም እኔ ራሴ አላልኩ ተው አማራ የተናገርከው አማራ እንደተናገርከው ነው የሚያደርግብህ ተው አላልኩ የለም አልክ መካሪዎችን ሰማ እነ ዳንኤል ክብሪትን በጥርስ በምን እየገዛ በወድህ እየገዛ የነ ብርሃኑ ጁሎን የነ ምናምንን ሰማ የነ ብርሃኑ ጨለመን ሰማ የነ ዶክተር ምናምን የምትለውን የነሱን ወሬ የነሱን ፕሮፓጋንዳ ሰማ የነሱን አጀንዳ ሰማ እንደ ሰለሞን ልጅ የሰለሞን ልጅ የሽማግሌዎችን ምክር ሰምቶ የወጣቶችን ምክር ሰምቶ አድርጎ የሆነውን ታውቃለህ በመጽሐፍ ቅዱስ አማኝ ነኝ ትለለ እምታውቅ እምታነብ ከሆነ ምን አይነት ድርሰት እንደደረሰበት ስለዚህ አንተም ያኔ ደረሰብህ አይሆኑ ግሳንግሶችን ሆዳሞችን ለህዝባቸው ያልጠቀሙ ለወገኖቻቸው ያልጠቀሙ ለእትብታቸው ለተቀበረበት ህዝብ ለደማች ያልታመኑ ላንተ ይታመናሉ ብለ አምነህ እነሱን መስማት ነው ይሄ ሁሉ ገደል የከተተ ይሄ ሁሉ ገደል ውስጥ እንድትከት ማትወጣበት አረንቋ ውስጥ እንድትገባ ያደረጉ እነዚህ ናቸው ወገናቸውን የከዱ በሆዳቸው ህዝባቸውን የሸጡ እናት አባቱን ወንድሙን የሸጠውን አምነህ በጎን ያስቀመጥክ ጊዜ ነው አንተ የወደቅከው እነሱን አማካሪ አድርገህ ያስቀመጥክ ጊዜ ነው የወደቅከው እነ ለማን እነ ገዱን ስታባር ነው አንተ የወደቅከው እመነኝ አብይ ያንተ መንግስት ያንተ ስልጣን የተዛባው የወደቀው ለማንና እነ ደጉን የለውጥ አውራ የተባሉትን አብረው የነበሩትን ጓዶችን በደም የተሳሰር ያልካቸውን እነሱን ስትገልና ስታባርር ነው ስታባርን የዛን ጊዜ ነው የወደቅከው እመነኝ የዛን ጊዜ ነው የወደቅከው ስለዚህ አማራና ትግሬ አማራና ኦሮሞ አማራና ሶማሌ አፋር ጥምድ ሆኖ መጥቷል ምን ትሆን እንግዲህ አትመልሰው አትፍቀው ደሙን አትፍቀው አንድ ነው መጥቶላል ምን ታረቅ ዛሬ ደግሞ ጋዜጠኞችን የታሰሩትን ያሰርካቸውን እያስፈራራ ነው በጭን ፈርመው እንኳን ቢወጡ ቢፈርሙ እንኳን ምንም ያህል የአማራን ትግል ወደ ኋላ አይሉትም የ78 ሚሊዮን ህዝብን ትግል ወደ ኋላ አይሉትም ቢፈርም በመታደርስባቸው ጫና በመታደርስባቸው መከራ የተነሳ እንኳን ቢፈርሙ የአማራ ትግል ወደ ኋላ አይልም የመጨረሻው ላይ ነው የደረሰው አንተ ሲሆን አይፈርሙም አምናል አይፈርሙም የአማራ ሰነል ቦና ነው ያላችሁ አይፈርሙም